ሰበር ዜና ነሐሴ 6 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የብልጽግና የጦር አውሮፕላን በኦሮሚያ መከስከሱ ተነገረ። የተከሰከሰውን የጦር አውሮፕላን ተከትሎ የኦነግ ሸኔ ወታደሮች ሄሊኮፕተሯን ከበው የሚያሳዩ ምስሎችም ተጋርተዋል። ማን መጥቶ ጣለው ለሚለው ኦነግ ሸኔ ኃላፊነቱን ቢወስድም አንዳንድ የፖለቲካ ሰዎች ብልጽግና ሆን ብሎ ያረጀ ሚግ ጥሏል ሲሉ የተደበቀ ሚስጥርንም አጋርተዋል። ጉዳዩን በተመለከተ ከጀርባ የተሰራው ሴራ ምንድን ነው የሚለውን በዝርዝር እንቃኘዋለን። በሌላ በኩል በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥሉ በበርካታ ቀጠናዎች ውጊያዎች ተደርገዋል። የጎጃም ጦር ከጉምዝ ታጣቂዎች ጋር በመቀናጀት የቤኒሻንጉል የመተከል ዋና ከተማ የሆነችውን ግልገል በለስ ከተማን ሲቆጣጠሩ የአገዛዙ ጦር እንደ ቅጠል ረግፎበታል። ውጊያው በከባድ መሳሪያ የታገዘ ነበር፣ ይዳሰሳል። በሌላ በኩል በሸዋም የአገዛዙ ጦር ክፉኛ ሲመታ ወደ ኋላ ለማፈግፈግም ተገዷል። በጎንደር በመገጭ ግድብ አካባቢ በተደረገ ውጊያ የመከላከያ ሰራዊቱ ከፋኖ ጦር ያልጠበቀው ምት ደርሶበታል፣ እንመለከተዋለን። የወሎ የምሬ ወዳጁ ጦርም የአብይ አህመድን ጥምር ጦር እረፍት ነስቶታል፣ ተጨማሪ አለን። ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። የመከላከያ ሰራዊቱ በፋኖ ኃይሎች በወለጋ የደረሰበትን ሽንፈት ለማካካስ በንጹሃን ዜጎች አማራዎች ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። የፋኖ ኃይሎች ከሰሞኑን ትላንት ጨምሮ በመከላከያ ሰራዊቱ ላይ ባደረሱት ከባድ ምት በርካታ የአገዛዙ ኃይሎች ከመደምሰሳቸውን ባሻገር በርካታ ንብረቶችን አገዛዙ አጥቷል። ከከባድ እስከ ቀላል መሳሪያዎች በፋኖ ተማርከውበታል። እንዲሁም በርካታ የአገዛዙ ወታደራዊ አመራሮችም ማለቃቸውን የተነገረው። በዚህ እልህ ውስጥ የገባው የመከላከያ ሰራዊት ወደ ኋላ በሸሸባቸው አካባቢዎች ሁሉ አማራዎችን እየመረጠ እየጨፈጨፈ መሆኑ ተነግሯል። ከትላንቱ የቀጠለ ጭፍጨፋም ዛሬም መረጃው ደርሶናል። በምስራቅ ወለጋ በአንገር ጉትን ከተማ ህይወታቸውን ለማትረፍ መስጂድ ውስጥ ተሸሽገው የነበሩ የአማራ ተወላጆች ላይ የገዳ ኮማንዶ ኃይል በከፈተባቸው ተኩስ በርካቶች ተገደሉ። በተጨማሪም በከተማዋ ቅዱስ ገብርኤልና ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ ህይወታቸውን ለማትረፍ ተጠልለው የሚገኙ ወገኖች የከተማ አስተዳደሩ እንዲወጡም ግፊት እያደረገባቸውም ይገኛል። በተጨማሪም የክልሉ ወታደሮች በአብያተ ክርስቲያናቱ ላይ መጠነኛ የቡድን መሳሪያ ተኩስ ከፍተው እንደነበረም የሚዲያችን ምንጮች ገልጸዋል። በአጠቃላይ በከተማዋ ከትላንት ጀምሮ እስከ ዛሬዋ ዕለት ድረስ ተባብሶ በቀጠለው ፍጥጫ ሁለት የሕክምና ባለሙያዎችን ጨምሮ ከ30 በላይ ንጹሃኖች በአሰቃቂ ሁኔታ ተገድለዋል። ጥቃቱ ተባብሶ ቀጥሏል። በጥቃቱ ከቆሰሉ ንጹሃኖች መካከል በሕክምና ጦት በርካቶችም ህይወታቸው እያለፈ ይገኛል። በመከላከያና በገዳ ኮማንዶ ጥምር ጦር ከተገደሉ ንጹሃን መካከል መጫትና ነፍሰ ጡሮችም እንደሚገኙበት የሚዲያችን ምንጮች አረጋግጠዋል። የአገዛዙ ኃይሎች የፋኖ መተስ የበረታባቸው አፈሙዛቸውን ወደ ንጹሃን አማራዎች እያዞሩ ፋኖን ለመበቀል እየሞከሩ ይገኛሉ። አሁን በቀጥታ እዚሁ ኦሮሚያ ክልል ላይ ወደ ተሰማ ሰበር ዜና እናልፋለን። በኦሮሚያ ክልል ምስራቅ ሸዋ ዞን አንድ የኢትዮጵያ መከላከያ ሰራዊት የጦር አውሮፕላን መከስከሱን የሚጠቁሙ መረጃዎች እየወጡ ነው። አውሮፕላኑ ትላንት ማለዳ ላይ ተመቶ መውደቁ የተነገረ ሲሆን አብራሪዎቹ በፓራሹት መውጣታቸውንና በአካባቢው የነበረው የመከላከያ ኮማንዶ አብራሪዎቹን ማዳኑም ተሰምቷል። ትላንት ጠዋት 4 ሰዓት ተኩል ላይ የኢትዮጵያ አየር ኃይል የጦር ጀት አውሮፕላን በምስራቅ ሸዋ ዞን ቦራ ወረዳ
ጉራ ለማነ ቀበሌ ውስጥ ተመቶ ወድቋል። አውሮፕላኑ በወደቀበት በዚህ አካባቢ በርካታ የኦሮሞ ነጻነት ጦር ኃይሎች ያሉ ሲሆን ተመቶ የወደቀው የጦር ጀት በመከላከያ ሰራዊቱ ሳይነሳ በፍጥነት አካባቢውን ተቆጣጥረው ከወደቀው ጀት ጋር አብረው ፎቶ ሲነሱም ታይተዋል። ከዚህ የጦር ጀት መከስከስ ጋር በተያያዘ ደግሞ እንደ ሄኖክ የሺጥላ ያሉ የፖለቲካ ሰዎች የብልጽግና ሴራ ነው፣ የለም ኦነግ ሸኔ አይደለም መጥቶ የጣለው እያሉ ይገኛሉ። የሄኖክ የሺጥላን ንግግር እንደሚከተሉ አቀርበዋለሁ። የፋኖ ጥንካሬ ያስደነበራቸው ኦሮሞማዎች በአቋራጭ የኦሮሞ ነጻነት ግንባር ኃይለኛና የተደራጀ ለማስመሰል በተጠና ሁኔታ ብልጽግና የራሱን አውሮፕላን ላይ እርምጃ ወስዷል ይላል ሄኖክ የሺጥላ። ይቀጥልና ሄኖክ የሺጥላ ይህ ለምን ይደረጋል ካላችሁ ፋኖ ወደ ስልጣን ሲመጣ የኦሮሞ ነጻነት ግንባርም ሀገር በማስተዳደሩ ጉዳይ ላይ ከፋኖ ጋር ትከሻ ለትከሻ መለካካት እንዲችል ነው ሲል ያስረዳል። በነገራችን ላይ በማለት የሚቀጥለው ሄኖክ እንዲህ ይላል። በነገራችን ላይ ፓይለቶቹ አውሮፕላኑ ከመመታቱ በፊት ነው ዘለው የወረዱት። ድራማውን ከሰሩ በኋላ በቅርብ ርቀት ይጠብቃቸው የነበረ ሄሊኮፕተር ፓይለቶቹን አንስቶ ከአካባቢው ተሰውሯል። አይ ብልጽግና ድራማው ያልቅበት ሲል ሄኖክ የሺጥላ ጉዳዩን እንዲህ ነው ሲል አስረድቷል። እርሶስ ምን ይላል? የተከሰከሰችው የጦር አውሮፕላን አሊያም ሚግ ደግሞ እድሜዋ ረጅም መሆኑና ጡረታ ወጥታ የነበረች ከጥቅም ውጭ የሆነች ምንም ጥቅም የሌላት መሆኗ ደግሞ የሄኖክ የሺጥላን መላምት እውነት ይሆን እንዲያስብላል። የኦሮሞ ነጻነት ሰራዊት ወታደሮች ከተከሰከሰችው ሄሊኮፕተር ጋር ሆነው በርካታ ምስሎችን በሶሻል ሚዲያ እያጋሩ ነው። ታዲያ ይህ ሄሊኮፕተር መከስከስ ሄኖክ የሺጥላ እንዳለው ነው አሊያስ ደግሞ እውነትም የኦነግ ሸኔ ወታደሮች መተው ጥለዋት ነው? ጉዳዩን ለእናንተ ተውን። በቀጥታ ከአማራ ክልል እንዲሁም ከፋኖ ኃይሎች ጋር በተያያዘ ወዳገኟቸው የጦር ግንባር መረጃዎች አልፋሉ። የቤኒሻንጉል ጉሙዝ ነጻ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በጥምረት ከትላንትናው ከጠዋት 12 ሰዓት ጀምረው እስከ 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ በከባድ መሳሪያ የታገዘ ለአስጨራሽ ፍልሚያ በማድረግ በብልጽግና ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ከተማዋን ሙሉ ለሙሉ መቆጣጠር መቻላቸው ታወቀ። ግልገል በለስ ከተማ በጉሙዝ ነጻ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ስር ገብተዋል። የአብይ አህመድ መራሹ የብልጽግና ስርዓት በኢትዮጵያውያን ኃይሎች ጥምረት ሊወገድ ጫፍ ላይ ደርሶ በጣረ ሞት እየቃዠም እየተሰቃየ ይገኛል ሲሉ የድሉ ባለቤቶችም ተናግረዋል። በዚህ ውጊያ በትላንትናው ዕለት የመከላከያ ሰራዊቱ በዘፈቀደ በተኮሰው የከባድ መሳሪያ ተኩስ በመናኸሪያ ውስጥ የሚገኙ ወጣቶች፣ ሴቶችና ሌሎች አዛውንቶችም መገደላቸው ተነግሯል። በድምሩ 18 ንጹሃን በመከላከያ ሰራዊቱ ከባድ መሳሪያ መገደላቸውም ተረጋግጧል። በአሁኑ ሰዓት ከተማዋ ግልገል በለስ ከተማ ማለት ነው ሙሉ በሙሉ በፋኖ ኃይሎችና በጉሙዝ ነጻ አውጪ ቁጥጥር ስርም ትገኛለች። ወደ ጎንደር እንሻገራለን። የጎንደር የበጋሻው ክፍለ ጦር በመገጭ ግድብ ዙሪያ በሰፈረው የብልጽግና ኃይል ላይ ጥቃት ተፈጸመ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግሜ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር በስሩ ከሚገኙ አህዶች ማለትም ከአጼ ፋሲለደስ ከጎንደር ከቃኘውና ከቴዎድሮስ ብርጌድ በተወጣጡ አመራሮችና አባላት አስተባባሪነት በትላንትናው ዕለት ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ የተቀናጀ ጥቃትን ሰንዝሯል። በክፍለ ጦሩ አመራሮችና አባላት ቅንጅት በተመራው በዚህ አውደ ውጊያ የብልጽግና ኃይል በከፍተኛ ድንጋጤና ውጥረት ውስጥ በመግባት ከአዘዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ራሱን ለመከላከል ሲጥር ያመሸ ሲሆን በዚህም ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖም አድሯል። በዚህ አውደ ውጊያ 5 ሲደመሰስ ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ጉዳት አስተናግደዋል ሲሉ መረጃውን ያደረሱን የክፍለ ጦሩ ህዝብ ግንኙነት ኃላፊ ናቸው። ወደ ወሎ ስንሻገር የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር በአገዛዙ ሰራዊት ላይ ከባድ የደፈጣ ጥቃትን ፈጸመ።
የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሮ ወረዳ ከውርጌሳ ወደ መርሳ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ ሚሊሻ ላይ ኤላ ከተባለ ቦታ በተወሰደ ደፈጣ ከ5 በላይ ሚሊሻ ሲደመሰስ ቁጥሩ በውል ያልታወቀ ቁስለኛ በማድረግ የካሶኒው ሹፌር የውር ድንብሩን ሲያሽከረክር 2 የግለሰብ ባጃጆችን በመቅጨት ወደ መርሳ ሆስፒታል እንደሄደ የአይን እማኞች ገልጸዋል። ወደ ሸዋ ግንባሮች እናልፋለን። ከእነዋሪና ከጁሃራ አቅጣጫ የተንቀሳቀሰው የአገዛዙ ጦር በነጎድጓድ ክፍለ ጦር ከባድ የምታስተናገደ የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ከአገዛዙ ጥምር ጦር በኩል የተሰነዘረውን የማፈን ሙከራ በመቀልበስ ከፍተኛ ድል ማስመዝገቡን የኮሩ ህዝብ ግንኙነት ገለጸ። የብልጽግና ኃይል በትላንትናው ዕለት ከማለዳ 12 ሰዓት ጀምሮ በእነዋሪ ከተማ እንዲሁም በጁሁሩ አቅጣጫዎች በመንቀሳቀስ በአጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ላይ ከባንዳ ማፈን ለመፈጸም እንቅስቃሴ ያደረገ ሲሆን ነገር ግን የክፍለ ጦሩ 2 ሻለቃዎች በወሰዱት የተቀናጀ ስልታዊ ማጥቃት የብልጽግናን ኃይል ድባቅ መምታትም ችለዋል። ለማጥቃትና ለማፈን የመጣው የብልጽግና ኃይል በነጎድጓድ ክፍለ ጦር በመልሶ ማጥቃት የብልጽግናን የሰው ኃይልና ቁሳቁስ ላይ ከፍተኛ ኪሳራን በማድረስ የጦሩን አቅም የሚመሰክር ወታደራዊ ምት በመስጠታቸው የብልጽግና ጦር ወደ መጣበት እንዲመለስም ተደርጓል ሲሉ የኮሩ ህዝብ ግንኙነት ለሚዲያችን በላከው መረጃ ገልጸዋል። በመጨረሻም አድማጭ ተመልካቾቻችን አሁን በዝርዝር ያደረስናችሁን የውጊያ መረጃዎች ጨምሮ በትላንትናው ዕለትና በዛሬው ዕለት በመላው አማራ ክልል እየተደረጉ ያሉ የውጊያ መረጃዎችን ሊያቀብለን የፋኖ አመራርና ከፍተኛ አፋብኃኝ ባለስልጣን የሆነው ፋኖ አበበ በስልክ መስመር ላይ ይገኛል። ፋኖ አበበ ከኤምኤስ ጋር ባደረገው ቆይታ በርካታ የአውደ ውጊያ የግንባር መረጃዎችን አቀብሏል። የሱን መረጃ አድምጠን እንመለስ። የመጀመሪያው አውደ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እሄዳለሁኝ ወደ ሸዋ ግንባር ማለት ነው። በዚህ እዝ ስር ያለው አንዱ አጼ ዘርዓ ያዕቆብ አንደኛ ኮር ነው። በዚህ ኮር ስር ነጎድጓድ ክፍለ ጦር ተጠቃሽ ነው። አንደኛ ሻለቃና ሁለተኛ ሻለቃዎች በነዋሪ በጁሁራ አቅጣጫዎች የአገዛዙ ጥምር ጦር ከማለዳ 12 ሰዓት ጀምሮ ከበባና ማፈን ለመፈጸም ያደረገውን እንቅስቃሴ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሻለቃዎች በተቀናጀና ስልታዊ መልሶ ማጥቃት በመክፈት መጥተውታል። በተወሰደው ከባድ ወታደራዊ ምት በጠላት ሰው ኃይልና ቁሳቁስ እንዲሁም ሌሎች በርካታ የጠላት ግብዓቶች ላይ ከፍተኛ ኪሳራ በመጨመር ኃይሉን ወደ መጣበት እንዲመለስ አድርገውታል። ሌላውና ሁለተኛው ግንባር ወሎ ጠቅላይ ግዛት ምኒልክ እዝ ተቆጣጥሮ በሚያስተዳድራቸው አካባቢዎች ላይ አልፋለሁኝ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር አንደኛ ሻለቃ ሰሜን ወሎ ዞን ሀብሮ ወረዳ ኤላ አካባቢ ከውርጌሳ ወደ መርሳ በሚወስደው መስመር በካሶኒ መኪና ተጭኖ ሲጓዝ በነበረ የአገዛዙ ሚኒሻ ላይ ነው በተወሰደ የተቀናጀ የደፈጣ ጥቃት ከ5 በላይ የአገዛዙ ሚኒሻዎች ሲደመሰሱ በርካቶች ቆስለዋል። ጥቃቱን ለማምለጥ የካሶኒ ሹፌር በከባድ በማሽከርከር ላይ በነበረበት ሰዓት 2 የግል ባጃጆችን ገጭቶ ቁስለኞቹን ወደ መርሳ ሆስፒታል ወስዷል። በአጭሩ ይሄ ነው። ሌላውና ሶስተኛው ግንባር የአፋብኃኝ ቴዎድሮስ እዝና የጉምዝ ኃይል አንድነት ግንባር የጉምዝ ኃይል አንድነት ግንባር የጋራ ግንባር ክዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ የመተክል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘ አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ ጥምረት በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ እና በጉምዝ ኃይል አንድነት ግንባር የቤኒሻንጉል ጉምዝ ነፃ አውጪ
ኃይል ጋር አብሮ በጋራ በተቀናጀ ውጊያ በአገዛዙ ላይ ከባድ የሆነ ቁሳዊና ሰብአዊ ኪሳራ በማድረስ ግልገል በለስ ከተማን መቆጣጠር ተችሏል። ሌላውና የመጨረሻው መረጃ በወለጋ በንጹሃን ላይ የተፈጸመ ያለ ጭፍጨፋን ይመለከታል። የተጎዱ አካባቢዎችን በተመለከተ ምስራቅ ወለጋ ዞን አንገር ጉትን መንደር 04 መንደር 03 መንደር 12 መንደር 02 መንደር 14 ሊሊ ተክለ ሃይማኖት አካባቢዎች ላይ በርካታ ጭፍጨፋዎች ተካሂደዋል። ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 እስከ ቱሉ ጋራ ከተማና አካባቢው ድረስ ከባድ የሆነ ጭፍጨፋ ከትናንት ነሐሴ 04 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ማለት ድረስ ተባብሶ የቀጠለ አሰቃቂ ጭፍጨፋ ተከፍቷል። በዚህ ጥቃት ነፍሰ ጡር ሴቶች፣ መጫት እናቶች ከነጨቅላ ህፃናቶቻቸው ልጆቻቸውንና ሌሎች ቤተሰቦቻቸውን ማዳን በማይችሉበት ሁኔታ በርካታ ንጹሃን ዜጎች በተቀናጀ ሁኔታ በአገዛዙ ጥምር ጦር የገዳ ኮማንዶ በሚባል በሚኒሻ በኦሮሚያ በመከላከያ ሰራዊት ጥምር ጦር ንጹሃኖች ተገድለዋል። ይህንን እንግዲህ ዓለም አቀፍ ማህበረሰብ ሊያውቀው ይገባል። ግልጽ የሆነ የአማራን ህዝብ በማንነቱና በእምነቱ በቋንቋው እየተጠቃና በጅምላ ጭፍጨፋ እየተደረገበት ያለበት ሁኔታ ነው ያለ። እምነቱንም እንትን እንዳይል መስጊድ ላይ የተጠለሉ በርካቶች በመስጊድም እንዲጨፈጨፉ ከባድ መሳሪያ እንዲጨፈጨፉ ተደርገዋል እና ይህንን ግብ የዓለም አቀፍ ማህበረሰቡ ሊያውቀው ይገባል ብለን ስላሰብን በዚህ መልኩ መረጃውን ለማቅረብ ተገድጃለሁኝ። ጋዜጠኛ ወንድማገኝ ይህንን ይመስላል ያለኝ መረጃ። አበባ ሁለት ጥያቄዎች አሉኝ። ይሄ በአንገር ጉተን በወለጋ የተፈጸመው በንጹሃን ዜጎች ላይ የተፈጸመው አጠቃላይ ጥቃት የፋኖ ኃይሎች የቢዛሞ የፋኖ ኃይል በወሰደው እርምጃ በበቀል የተፈጸመ ነው ወይስ ምንድነው ምክንያቱ? በበቀል የተፈጸመ ነው። እውነት ለመናገር ወለጋ ላይ ግፍ የወለደው ሰራዊት ተፈጥሯል። ከበርካታ ጭፍጨፋዎች፣ ከጅምላ መጨፍጨፍ፣ ከጅምላ መቀበር፣ ከሀብት ንብረት መውደም፣ ከመሞት ከምንሰደድ እያሳደደን እያጠፋን ያለውን ስርዓት አጥፍተነው እንጥፋ በሚል መርህ ላይ ግፍ የወለዳቸው ጀግኖች ተሰባስበው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝን መስርተዋል። በዚህ እዝ ስር በርካታ ክፍለ ጦሮች ይንቀሳቀሳሉ። በዚህ እንቅስቃሴ መካከል አገዛዙ የተለያየ ጥምር ጦር በሚለው ኃይል ይህንን የተደራጀ የአማራ ፋኖ ብሔራዊ ንቅናቄ አንዱን እዝ ለመበተንና ለመሰሳለሁ በሚል ቀቢጸ ተስፋ በርካታ ትንቅንቆችን ሲያደርግ ቆይቷል። በዚህም መካከል አገዛዙ በርካታ የጦር መኮንኖችን፣ ኮሎኔሎችን፣ ሻለቃ በየደረጃው ያሉ የሻለቃ አዋጊ መኮንኖችን፣ ዘመቻዎችን እንዲሁም አንድ ክፍለ ጦር ሙሉ በመበተን በመደምሰስ በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በመማረክ ታሪክ ሰርተዋል። ከዚህ ጋር ተያይዞ በዚህ ሽንፈት መከናነቡ ክፉኛ ያበሳጨው አገዛዙ ጥምር ጦሩን የኦሮሚያ ገዳ የልዩ ኮማንዶ የሚለው እንዲሁም ሚኒሻ በሚኒሻ ስም ያደራጀው ከዛም አልፎ ተርፎ መከላከያ ራሱ እንዲሁም ደግሞ የአገዛዙ የደህንነት አካላቶች ያሉበት የአገዛዙ የጦር መኮንኖች ያሉበት ሸኔ የሚል የአማራን ህዝብ ማፈናቀያ መዶሻነት የሚጠቀመው ሸኔ የሚል ስም ሰጥቶ ራሱ አገዛዙ ስትራቴጂክ በሆነ መንገድ ማለት ነው ስትራቴጂክ በሆነ መንገድ እዛ ቡድን ውስጥ በመሆን በከፍተኛ ሁኔታ የአማራን ህዝብ ተኮር ያደረገ ህዝብን ተኮር ያደረገ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ። ይህን አገዛዙ እያደረገው እንዳለና ለጠየቀኝም ጥያቄ በደረሰበት ምት መሰረት እነዚህ ግፍ የወለዳቸው ኃይሎች የመጣውን የአገዛዙን ወንበር አስጠባቂ ጥምር ኃይል በመደምሰስና በደፈጣ ቁምስቅሎ ሲያሳጡት ቀጥታ የፈሪ በትር እንደሚባለው በንጹሃን ላይ ነው ጭካኔያቸውን እያሳዩ ያሉት። ይህንንም ከዚህ በፊት ስትራቴጂክ በሆነ መንገድ አጀንዳ ቀርጸው ህዝቡን በሚያፈናቅሉበት መንገድ አሁንም በተመሳሳይ አገዛዙ በቀቢጸ ተስፋ ወንበር አስጠባቂ ኃይሉን የዳቦ ስም እየሰጠ ይሸኛል። እዛ ሄደው የአማራን ህዝብ እየጨፈጨፉ ያለበት ሁኔታ እንዳለና በበቀል ስሜት እንደሆነ ነው ጠቁሞ ማድረግ እንፈልገው። ጋዜጠኛ ወንድማገኝ መልካም አንድ የመጨረሻ ጥያቄ ላድርግ። ከዚህ ከግልገል በለስ ጋር ዛሬ በተሰራ ኦፕሬሽን የመተከል ዞን ዋና መቀመጫ በሆነችው ግልገል በለስን ሁለቱ ኃይሎች የአማራ ፋኖ ብሔራዊ ንቅናቄና የቤኒሻንጉል ጉሙዝ ነጻ አውጪ በጋራ ተቆጣጥረዋል ብለናል። ፎቶም ደርሰን ተመልክተናል። የጉሙዝ ታጣቂዎችንም የፋኖ ኃይሎችም ያሉበት። ይሄም አፋብን ከተመሰረተ በጥምረት የተፈጸመ የመጀመሪያው ጥቃት ነው ማለት ይቻላል። ወታደራዊ አንድምታው ምንድን ነው? ወታደራዊ
አንድምታው ጋር ተያይዞ ምናልባት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ አንስቶ በርካታ ተጋሮች በማድረግ ረገድና ሌሎች ግንባር በመፍጠር ከሌሎች ወንድሞቻችን ጋር ወይም ከሌሎች ታጋይ ኃይሎች ጋር ከሌሎች ድርጅቶች ጋር እንዴት መታገል እንዳለብን ያው እኛ እናውቃለን። ምናልባት አሁን ዝርዝር የሆኑ ጉዳዮችን በዚህ መረጃውን ያልተጠናቀቁ ጉዳዮች ስላሉ መረጃውን ግልጽ ላላደርገው እችላለሁ እና ከዚህ ጋር ተያይዞ ለመጀመሪያ ጊዜ ባይሆንም ቅሉ ግን ደግሞ ለመጀመሪያ ጊዜ ሊያስብል በሚችል መልኩ አመርቂ የሆነ አንድነት የታየበት ይህንን አገዛዝ በጋራ የአማራ ሕዝብ መጨፍጨፊያ መዶሻ የተለያዩ ብሔር ብሔረሰብ በኢትዮጵያ ላይ ያሉ ብሔር ብሔረሰቦችን መጨፍጨፊያ መዶሻ የሆነ አገዛዝ ስለሆነ ይህንን አገዛዝ የአማራን ሕዝብ አጥፍቶ በቀጣይ ቤኒሻንጉል ጉሙዝን ቀጣይ ደግሞ የራሱን የኦሮሞ ሕዝብ የሚበላ ስርዓት እንደሆነ በመገንዘብ ኦሮሚያ ላይ እየተንቀሳቀሱ ይህንን አገዛዝ እየተፋለሙ ያሉ አሉ። ቤኒሻንጉል ጉሙዝን በተመሳሳይ ትግራይ ኃይሎችም እንደዚሁ በተመሳሳይ በአፋርም በኩል እንደዚሁ በተመሳሳይ ከፍተኛ የሆነ ትንቅንቅ ከፍተኛ የሆነ እንቅስቃሴ እየተደረገ ያለበት ሁኔታ እንዳለና የአጋርነትና ትብብሩ ጋር ተያይዞ አሁን በዚህ ዝርዝር የሆኑ ሀሳቦችን ለመስጠት ይፋ መሆን ባለባቸው ሰዓት ይፋ ይሆናሉ። ከጠየቀኝ ጥያቄ ጋር ተያይዞ የቤኒሻንጉል ጉሙዝ ነፃ አውጪ ኃይሎችና የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ በጋራ የሰሩት ለመጀመሪያ ጊዜ ነው ማለት ባይቻልም እንደ መጀመሪያ ይዘነው ግን በርካታ ድሎች በርካታ አንድነት የታየበትና የዚህን የአገዛዝ ግብአተ መሬት መፈጸሚያ ትልቅ ሚስጥር መሆኑን በዚሁ ጠቆም ማድረግ ፈልጋለሁኝ። ጋዜጠኛ ወንድማገኝ መልካም። እንግዲህ መረጃው ምናልባት ላይደርስ ይችላል፣ የኔትወርክም ችግር ይኖራል። አሁን ግልገል በለስ በሁለቱ ኃይሎች በጥምር ኃይሉ ቁጥጥር ስር ነው ወይስ ነው ከተቆጣጠሩ በኋላ ስልታይ ምናልባት አካባቢውን ለቀው ወጥተዋል? ምናልባት አሁን ላይ መረጃው አልደረሰኝም። ከ2 ሰዓት ከ10 ሰዓት በፊት የደረሰኝን መረጃ ነው እዚህ ላይ ለዓለም አቀፍ ማህበረሰቡ ማጋራት የቻልኩት። ተለዋጭ የሆኑ መረጃዎች ካሉ በድጋሚ በነገው ዕለት በላይቫችሁ መጥቼ ለዓለም አቀፍ ማህበረሰብ የማሳውቅ ይሆናል። በጣም አመሰግናለሁ። ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለሰጠኸኝ መረጃ በተመልካች ስም ከልብ ነው የማመሰግነው። በመጨረሻ በራያ ግንባር በግዳጅ ላይ የሚገኘው የአገዛዙ ጦር ሙሉ ትጥቁን እንደያዘ ከጥርናፊው በመውጣት እየጠፋ መሆኑ ታወቀ። ዛሬ አዳሩን ብቻ በፊት ለፊት ማጥቃት እንዲሰለፉ ከተደረጉት ተዋጊ ወታደሮች መካከል የቡድን መሳሪያ ተኳሹን ጨምሮ በርካታ የሰራዊቱ አባላት ኮብልለው አድረዋል። ሰራዊቱ በማንደም የማን ስልጣን ሊጸና በሚል ከጠርናፊው በመሳት እየወጣ ሲሆን ከፍተኛ አዛዦች የፈረሰውን ጦር እንደገና ለማስተሳሰር እየሞከሩ ቢሆኑም ነገር ግን ዛሬ ያስተሳሰሩት ነገ ፈርሶ እያደረባቸው የሚይዙት የሚጨብጡትን እንዳጡ ሚዲያችን ከቦታው ለማረጋገጥ ችሏል። አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለበርካታዎች ሼር እያደረጋችሁ በርካታ ቦታ እንድንደርስ ታግዙን ዘንድ እንጠይቃችኋለን። እንዲሁም ሚዲያችን በቅርቡ የድጋፍ ጥሪ ስለሚያደርግ ለበርካቶች እንድታደርሱልን እየጠየቅን በቀጣይ እስከምናገኛችሁ ድረስ ቸር ያሰማን።